ሰላም የዛይ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ የኤትሲ ሴለር አካውንት እንዴት እንደሚከፈትና ሱቃችሁን አሁኑኑ እንዴት ማስጀመር እንደምትችሉ አሳያችኋለሁ። ይህ ደረጃ በደረጃ የሚሄድ መመሪያ ነው። ስለዚህ አብራችሁን ተከተሉ። ምን ማድረግ እንዳለባችሁ በትክክል አሳያችኋለሁ። ወደ etsy.com እንሄዳለን። ከዚያም ከላይ በስተቀኝ ሳይን ኢን የሚለውን እንጫናለን። አካውንት ካላችሁ መግባት ትችላላችሁ። ነገር ግን አብዛኞቻችሁ አዲስ ስለሆናችሁ ወደ ሬጅስተር እንሄዳለን። እዚህ ጋር አዲስ አካውንት እንመዘግባለን። ኢሜይል፣ የመጀመሪያ ስምና ፓስወርድ ያስገቡ። ልዩ ቅናሾችን እንዲልኩላችሁ ከፈለጋችሁ ይህን ሳጥን መምረጥ ትችላላችሁ። ይህን ካደረግን በኋላ አሁን ሬጅስተር የሚለውን እንጫናለን። ይህ አካውንታችንን ይፈጥርልናልና ወደ ቀጣዩ ደረጃ ይወስደናል። ወደ ኤትሲ እንኳን ደህና መጣችሁ ይለናል። እዚህ ጋር ስማችንን እንጫናለን። እንደምታዩት ይህ ፕሮፋይላችን ነው። አሁን ሱቅ መፍጠር እንጀምራለን። ከላይ በስተቀኝ ጥግ ላይ ወዳለው የፕሮፋይል አይኮን እንሄዳለን። አሁን ሴል ኦን ኤትሲ የሚለውን እንመርጣለን። ከዚያም በዓለም ዙሪያ ሚሊዮን ገዢዎችን ማግኘት ወደምንችልበት ገጽ ይወስደናል። ጌት ስታርትድ የሚለውን ተጫኑ። ይህ ወደ ተለያዩ ሂደቶች ውስጥ ይመራችኋል። ሂደቱ በጣም ቀላል ነው፣ ግን በትክክል ምን ማድረግ እንዳለባችሁ አሳያችኋለሁ። ሌትስ ዱ ዚስ የሚለውን ተጫኑ። ወደ ኤትሲ ምን እንዳመጣችሁ ሲጠይቅ አይ አም ጀስት ስታርቲንግ ቱ ሴል ፎር ዘ ፈርስት ታይም የሚለውን መርጣለሁ። አብዛኞቻችሁ የምታደርጉት ይህንን እንደሆነ ገምታለሁ። ኔክስት እንላለን። እገዛ የምትፈልጉበት ነገር ካለ እዚህ ጋር መምረጥ ትችላላችሁ። እነሱም ለዚህ የሚረዱ መረጃዎችን ያጋሯችኋል። በፕላትፎርም ላይ ስኬታማ እንድትሆኑ ለማገዝ ነው። እኔ ለምሳሌ በብራንዲንግ፣ ሴሊንግ ኦንላይን እንዲሁም በፓኬጂንግ እና ፕራይሲንግ ላይ እገዛ ፈልጋለሁ። ከነዚህ ውስጥ የፈለጋችሁትን ያህል መምረጥ ትችላላችሁ። አሁን ኔክስት ላለው ከፈለጋችሁ ይህን ክፍል ሙሉ ለሙሉ ስኪፕ ማድረግ ትችላላችሁ። አሁን አስደሳችሁ ክፍል ደርሷል። ስታርት ሾፕ የሚለውን ተጫኑ። አሁን ሱቃችንን የምናደራጅበት ገጽ ላይ ነን። የሱቅ ቋንቋ እንግሊሽ ይሁን። የሱቅ ሀገር ያላችሁበትን ሀገር ምረጡ። ለምሳሌ ዩኬ ወይም ዩኤስኤ። በከረንሲ ወይም ገንዘብ ላይ እዚህ ጋር በጥንቃቄ ወደ ዩኤስዲ ወይም ዩኤስ ዶላር ቀይሩት። እኛ በዛይ የምንመክረው ሱቃችሁ ለዓለም ሕዝብ ክፍት እንዲሆን ስለሆነ የዓለም ሕዝብ በብዛት የሚገበያየው በዶላር ስለሆነ ወደ ዩኤስ ዶላር ቀይሩት። አሁን ሴቭ ኤንድ ኮንቲኒ ብለን እንቀጥላለን። ሎካል የምትሸጡ ከሆነ ብቻ የራሳችሁን ሀገር ገንዘብ ተጠቀሙ። ለአሁን ግን ዶላር ልምረጥ። አሁን ለሱቃችን ስም መስጠት አለብን። ዝም ብላችሁ ስም ሰጥታችሁ በኋላ መቀየር ትችላላችሁ። ለምሳሌ እኔ ናውሌጅ ቤዝ ሀበሻ አልኩት። እናንተ የመረጣችሁት ስም ከተያዘ መጨረሻ ላይ ቁጥር ወይም ፊደል በመጨመር ማስተካከል ይቻላል። እንደምታዩት ይህ ስም ክፍት ነው። ስለዚህ ሴቭ ኤንድ ኮንቲኒው እንላለን። እሺም አሁን የምርት ሊስቲንግ መፍጠር አለብን። ፎቶ መጨመር ትችላላችሁ። ይህን አሁን ማድረግ ትችላላችሁ ወይም በኋላ ማስተካከል ትችላላችሁ። አካውንቱ እንዲከፈት ለጊዜው አንድ ፎቶ አድ ፎቶ ብለን እናስገባ። እዚህ ጋር ያወረድኩት የናሙና ፎቶ አለ፣ እሱን ልጠቀም። ይህ ፎቶ ለጊዜው ሱቅ ለመክፈትና ሂደቱን ለመጨረስ ብቻ የሚያገለግል ነው። የምትሸጡት ዲጂታል ምርት ከሆነም ዛይ በሚያዘጋጅላችሁ ፎቶዎች ወደፊት እንቀይረዋለን። የታምብኔል ምስሉን አስተካክሉ። ለኔ ግን ይሄው ጥሩ ነው። ወደ ታች ስንወርድ ሊስቲንግ ዲቴይልስ ላይ ርዕስ ወይም ታይትል መስጠት አለብን። እኔ ኤግዛምፕል ዲጂታል ፕሮዳክት ብዬ እጠራዋለሁ፣ ምክንያቱም ይሄ የሙከራ ነው። ስለ ምርቱ ዝርዝር ሆም ኤዲት፣ አይ ዲድ፣ ሁ ኢዝ ኢት፣ ፊኒሽድ ፕሮዳክት፣ ዌን ዲድ ዩ ሜክ ኢት፣ ሜድ ቱ ኦርደር የሚለውን ምረጡ። በካታጎሪ ስር ዝም ብዬ ዲጂታል ፕሮዳክት ወይም ጋይድስ ብዬ መርጣለሁ። ጋይድስ ኤንድ ሃውቱ የሚለውን መረጥኩ። እዚህ ጋር ፕራይሜሪ ከለር መምረጥ ትችላላችሁ። ለምሳሌ ብሉ። ወደ ታች እንወርዳለን። ሪኒዋል ኦፕሽንስ ላይ ማኑዋል የሚለውን ምረጡ። እያንዳንዱ ሊስቲንግ 20 ሳንቲም ስለማያስከፍል በራሳችን ቁጥጥር ስር እንዲሆን ማኑዋል ይሁን። ታይፕ በሚለው ላይ ምርቱ ዲጂታል ስለሆነ ዲጂታል የሚለውን ይምረጡ። ዲስክሪፕሽን ላይ ዝም ብላችሁ ኤግዛምፕል ፕሮዳክት ብላችሁ ጻፉ። ወደ ታች ስንወርድ ዋጋ ወይም ፕራይስ ማስገባት አለብን። እኔ የዚህን ምርት ዋጋ $10 አደርጓለሁ። ኳንቲቲ 1 ነው። ከዚያ ወደ ታች ወርደን ሴቭ ኤንድ ኮንቲኒው የሚለውን እንጫናለን። በጣም ጥሩ፣ የመጀመሪያውን ሊስቲንግ ፈጥረናል።
አሁን ዱ ዚስ ሌተር የሚለውን መምረጥ እንችላለን፣ ምክንያቱም በኋላም መጨመር ይቻላል። አሁን ክፍያ የምንቀበልበትን ጌቲንግ ፔይድ እናስተካክል። እዚህ ጋር ያላችሁበትን ሀገር ምረጡ። ኢትሲ የገንዘብ ልውውጥን ሰርቶ ወደ እናንተ ባንክ ያስገባላችኋል። ኢንዲቪዥዋል ወይም ግለሰብ የሚለውን ምረጡ። ወደ ታች ወርደን የግል መረጃዎቻችሁን በትክክል አስገቡ። ቀጥሎ የባንክ መረጃችንን እናስገባለን። ስማችሁ ከባንክ ጋር መመሳሰል አለበት። የባንክ ስምና አካውንት ቁጥር ከሞላችሁ በኋላ ሴቭ ኤንድ ኮንቲኒው በሉ። አሁን ኢሜይላችንን በትክክል ማረጋገጥ አለብን። ወደ ኢሜይላችሁ ሄዱና ኮንፊርም አካውንት የሚለውን ተጫኑ። ይህ ተመልሶ ወደ ኢትሲ ይወስዳችኋል። አካውንቱ ተረጋገጠ ማለት ነው። አሁን ይህን ገጽ ሪፍሬሽ አደርገዋለሁ። አሁን ቢሊንግ እናስተካክል። ካርድ መረጃችሁን እዚህ ጋር አስገቡ። ከዚያ ሴቭ ኤንድ ኮንቲኒው በሉ። አሁን ደህንነቱ እንዲጠበቅ ቱ ፋክተር አውተንቲኬሽን እናብራ። ኤስኤምኤስ ምረጡ። ስልክ ቁጥራችሁን አስገቡና ኮዱን ጠብቁ። ሜሴጅ ሲገባላችሁ ኮዱን ሞልታችሁ ኮንቲኒው በሉ። አሁን ጨረስን። ኦፕን ዩር ሾፕ የሚለውን እንጫን። እንኳን ደስ አላችሁ። አሁን ወደ ሾፕ ማናጀር ውስጥ ገብተናል። ወደ ታች ወርደን ሴልስ ቻነልስ ላይ ሱቃችንን እናገኛለን። እዚህ ጋር የሱቃችሁን ባነርና ሎጎ ወደፊት እናስተካክላለን። ወደ አክቲቭ ሊስቲንግስ ብንሄድ ቅድም የፈጠርነውን የናሙና ምርት እዚህ አለ። ይኸው ምርታችሁን ላይቭ ሆኗል። በዚህ ደረጃ የኢትሲ አካውንት አላችሁ ማለት ነው። ከዚህ በኋላ ከፀሐይ ጋር በመሆን ማሳደግ ብቻ ነው። ስለተከታተላችሁን እናመሰግናለን። መልካም ዕድል።